በደንብ ስሙኝ፣ ሐሳባችሁም እዚህ ይሁን። የሴቶችን ነገር አደራ አሉ። መቼ ነው ይሄን አደራ ያሉት? መቼ ነው? ሐጀተል ወዳ ይባላል። የስንብት ሐጃቸው ላይ አደራ የሴቶችን ነገር አሉ። በደንብ ላስምርላችሁ። አደራ የሕፃናትን ነገር አላሉ። አደራ የወንድን ነገር አላሉ። አደራ የሴቶችን ነገር። አንድ ጊዜ በሉልኝ፣ ሁላችሁም እዚህ የተሰበሰባችሁት ወንድ ናችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏችሁ? አደራ የሴቶችን ነገር። አንድ ሁለተኛ፣ ከናንተ ውስጥ ምርጥ ሰው ማለት ለቤቱ ምርጥ የሆነ ነው አሉ። ይሄ የማን አደራ ነው? የነቢዩ ሰለላሁ ዐለይሂ ወሰለም አደራ ነው። ጥሩ። ሦስተኛ ምን አሉ? ከናንተ ውስጥ 2 ሴት ልጆችን አዝኖላቸው በፍቅር በእንክብካቤ አሳድጎ ለቁም ነገር ያበቃ ሰው አሉ እኔና እሱ ጀነት ላይ ብለው ይሄው 2 ጣት። ስንት ጣት? 2 ጣት። እኔና እሱ እንደዚህ ነን አሉ። የእናንተን ሥራ እስቲ እንመልከተው። በዚህ ዘመን የሚሠራውን ሥራ እስቲ እንመልከተው። የውመል ቂያማ ከመጠየቃችን በፊት ትናንት ገበያ ቦታ ከ1000 ሴት በላይ አይተናል። አንድ ወፍራም የሌለበት እላያቸው ላይ ቆዳ ብቻ የተቀባባቸው የሚመስሉ ባህያ ጭነው መጥተው አራግፈው የሚነግዱት እነማን ናቸው? ሴቶች ናቸው። ቤት ውስጥ የሚያበስሉት እነማን ናቸው? እንጨት የምትፈልጥ ሴት አይቻለሁ። ቤቷ ሰው የሌለ ይመስል እንጨት ፈላጭ ማን ነው? ሴት ነው። ለራሷ ባረገዘች ጊዜ እኮ ወገቧ ተነቅንቋል፣ ዲስኳ ተበላሽቷል። ዛሬ ደግሞ በዚህ ዕድሜዋ እንጨት ታስፈልጣታል። በሚገርም ሁኔታ ወንዶቹ ደገፍ ብለው የሚቅሙበት ቤት ደግሞ አይቻለሁ። ከገበያው ቤት ፊት ለፊት ያስለቅሳል። አያስለቅስም? ወንድሞቼ ለምን ዝም ትላላችሁ? ወንድ ስለሆናችሁ አላህ ፊት ቆማችሁ ከመጠየቃችን በፊት ዛሬ ይሄ በሽታ መስተካከል አለበት የለበትም? ወንድሞቼ